በአማራ ክልል ከተሞች የተኩስ ድምጾች እየተሰሙ ነው። በወልዲያ ከተማ ፍንዳታ ማጋጠሙ ተገልጿል። በዛሬው ዕለት በኢትዮጵያ እየተካሄደ ስላለው ሰባተኛው ጠቅላላ ምርጫ ከተለያዩ ምንጮች የተገኙ መረጃዎችን ያካተተ ዝርዝር ማጠቃለያ አቀርብላችኋለሁ። አብራችሁን ቆዩ። ከሎጂስቲካዊ ሁኔታ አንጻር የምርጫውን ሁኔታ የሚገልጹ ናቸው ተብለው የወጡ መረጃዎችን ነው የማቀርብላችሁ። በዛሬው የምርጫ ሂደት እስካሁን በመዲናው አዲስ አበባ ሰላማዊ በሆነ መልኩ እየተካሄደ ይገኛል። የመንግስት ባለስልጣናት፣ ታዋቂ ግለሰቦችና የምርጫው ተወዳዳሪዎች በመንግስት ሚዲያዎች ሰፋ ያለ ሽፋን አግኝተዋል። ቀሪው በሚከተለው መልኩ ይቀርባል። ሮይተርስ በዘገባው እንዳነሳው ከ50 ሚሊዮን በላይ መራጮች ለዚህ ምርጫ የተመዘገቡ ቢሆንም የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ደካማና የተከፋፈለ ተቃዋሚ ስለገጠመው በቀላሉ አሸናፊ እንደሚሆን በሰፊው ይጠበቃል ሲል ዘግቧል። ቻተም ሃውስ ባወጣው ትንታኔ ደግሞ ይህ ምርጫ ከ1991 ጀምሮ የብዝሃ ፓርቲ ዴሞክራሲ ከተዋወቀ በኋላ ከተካሄዱት ምርጫዎች ሁሉ እጅግ አነስተኛ ተወዳዳሪነት የሚታይበት ሊሆን እንደሚችል ገልጿል። ምርጫው ለህዝቡ ተጨባጭ የፖለቲካ አማራጮችን ከማቅረብ ይልቅ የገዢውን መንግስት ስልጣን ለማረጋገጥና ለማጠናከር ያለመ መሆኑን ተቋሙ ተችቷል። ዘኢኮኖሚስት እንደዘገበው የብልጽግና ፓርቲን የምርጫ ቀስቀሳና ራዕይ በስፋት ዳሷል። ፓርቲው የስንዴ አዝመራን እንደ ምርጫ አርማው የተጠቀመ ሲሆን ይህ የስንዴ ዘለላ የኢትዮጵያን ብሔረሰቦች አንድነት የሚወክል መሆኑን ገልጿል። በተጨማሪም የአዲስ አበባ ከተማ ከንቲባ በቅርቡ በተካሄደው ሰልፍ ላይ እንደተናገሩት ይህ አርማ ኢትዮጵያ ወደ የምግብ ሉዓላዊነት እያደረገች ያለውን ጉዞ ያሳያል ብሏል። ይሁንና የገዢው ፓርቲን ያስቆጣ ሰፋ ያለ ዘገባ ይዞም ወጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ሰኞ ግንቦት 24 2018 ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን ምርጫ አስመልክቶ ባወጣው መግለጫ በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት ሊከፈቱ አለመቻላቸውን አስታውቋል። በተጨማሪም በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደት ከተጀመረ በኋላ መቋረጡንም ቦርዱ ገልጿል። ዶይቼ ቬለ እንደዘገበው ምርጫ ቦርድ በጸጥታ ችግር ምክንያት በአማራና ትግራይ ክልሎች በሚገኙ 46 የምርጫ ክልሎች ውስጥ ምርጫው እንደማይካሄድ ቀደም ብሎ አስታውቆ ነበር። በአማራ ክልል ሰሜን ምዕራብ ክፍል በሚገኙ 8 ወረዳዎች በሚሊሻዎችና በመከላከያ ሰራዊት መካከል ባለው ግጭት ምክንያት ድምጽ መስጠት አልተቻለም ሲል ነው የገለጸው። በትግራይ ክልል 38 ወረዳዎች በፌደራል መንግስቱና በህወሓት ቲፒኤልኤፍ መካከል ባለው ከፍተኛ ውጥረት የተነሳ ምርጫው መታገዱን ዶይቼ ቬለ ዘግቧል። ቢቢሲና ሮይተርስ በበኩላቸው በ2022 ከተጠናቀቀው አስከፊ የእርስ በርስ ጦርነት እያገገመ ያለው የትግራይ ክልል በአጠቃላይ ከዚህ ምርጫ ሙሉ በሙሉ መገለሉን አረጋግጠዋል። ቻተም ሃውስ ይህ ውጥረት ከኤርትራና ሱዳን ጋር ካለው ሻካራ ግንኙነት ጋር ተዳምሮ ቀጠናዊ ግጭትን ሊያባብስ እንደሚችል ስጋቱን አስቀምጧል። ሪፖርተር ጋዜጣ በበኩሉ እንደዘገበው በአዲስ አበባ አንዳንድ የምርጫ ጣቢያዎች መራጮች በመዝገብ ላይ ስማቸውን ማግኘት ባለመቻላቸው እንግልት ደርሶባቸዋል። በተለይም 49 ተብሎ በሚጠራው አካባቢ በሚገኝ አንድ ንዑስ የምርጫ ጣቢያ ውስጥ ከ3000 በላይ መራጮች የተመዘገቡ ቢሆንም በርካታ ሰዎች የምርጫ ካርድ ይዘው ስማቸው በመዝገቡ ላይ ባለመኖሩ ስማቸው የለም ተብለው ወደ ቤታቸው ለመመለስ ተገደዋል ብሏል። አዲስ ስታንዳርድ በበኩሉ በምርጫው ዕለት የመስክ ዘገባ ለማቅረብ በስፋት ዝግጅት አድርጎ የነበረ ቢሆንም የኢትዮጵያ መገናኛ ብዙሃን ባለስልጣን የድርጅቱን የምዝገባ ምስክር ወረቀት መሰረዙን ተከትሎ ምርጫ ቦርድ ለ10 ጋዜጠኞችና ለ2 የካሜራ ባለሙያዎች የምርጫ ባጅ ፈቃድ መከልከሉን ገልጿል። በኦሮሚያ ክልል መተሃራ ከተማ በምርጫው ሂደት ላይ መራጮች ምንነቱ ያልታወቀና አስቀድሞ የታጠፈ ወረቀት እንዲቀበሉ እንደተገደዱ የተናገሩ ሲሆን ማንን እንደመረጥን እንኳን አናውቅም ብለው ለመሰረት ሚዲያ ተናግረዋል። በተጨማሪም ነዋሪዎቹ ከከንቲባውና ከታጠቁ ሚሊሻዎች በሚደርስባቸው ጫናና የቤት ለቤት አፈናና ዛቻ የተነሳ ምንም አይነት ጥያቄ ማንሳት እንዳልቻሉና የህዝብ ድምጽ በግልጽ መነጠቁን ተናግረዋል። በተጨማሪም በኦሮሚያና አማራ ክልሎች ከኦሮሞ ነጻነት ሰራዊትና ከፋኖ ታጣቂዎች ጋር በተያያዘ የተከሰቱት የጸጥታ ችግሮች የትራንስፖርት አገልግሎቱን አሰናክለዋል። የኦሮሞ ነጻነት ሰራዊት ኦኤልኤ በኦሮሚያ ክልል የትራንስፖርት አድማ በማወጅና ትዕዛዙን የጣሱ ተሽከርካሪዎችን በማቃጠል የሰዎችና የሸቀጦች እንቅስቃሴዎችን ክፉኛ አግቷል ነው የተባለው። በተመሳሳይ መልኩ በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል በተቀሰቀሰው ከፍተኛ ግጭት እንዲሁም ከታወጀው የአስቸኳይ ጊዜ አዋጅ ጋር ተያይዞ ወደ ክልሉ የሚገቡም ሆነ
የሚወጡ የትራንስፖርትና የጭነት እንቅስቃሴዎች በመገደባቸው የበርካታ አካባቢዎች የዕለት ተዕለት እንቅስቃሴና ኢኮኖሚ በእጅጉ ተጎድቷል ተብሏል። በተጨማሪም በወልዲያ ከተማ ፍንዳታዎች እየተሰሙ መሆኑን ማህበረሰቡም ስጋት ላይ መሆኑ ተገልጿል። መንገዶች በመዘጋታቸው እንቅስቃሴዎችን በመገታታቸው ከበፊቱ የባሰ ስጋት ውስጥ ናቸው ተብሏል። የሲቪል ማህበረሰብ ድርጅቶች ህብረት ለምርጫ በበኩሉ በአማራ ክልል በተለያዩ አካባቢዎች የተኩስ ልውውጦች በማጋጠማቸው የድምጽ አሰጣጥ ሂደቱ ሲስተጓጎል ውሏል። በማዕከላዊ ጎንደር ወገራ ወረዳ፣ በሰሜን ወሎ ጋዞ ወረዳ እንዲሁም በደቡብ ጎንደር ፋርጣና ደብረ ታቦር ከተማ በተለያዩ ጣቢያዎች አቅራቢያ በተሰሙ የተኩስ ድምጾች ሂደቱ ለተወሰነ ሰዓታት ተቋርጧል። በአንዳንድ የደብረ ታቦር ጣቢያዎች የምርጫ አስፈጻሚዎች ንብረት ጭነው ለመውጣት እስከ መገደድ መድረሳቸውንም በሪፖርቱ ይፋ አድርጓል። ከጸጥታ ችግር ባለፈ የህግ ጥሰቶች በስፋት መስተዋላቸውን የጠቀሰው ህብረቱ በኦሮሚያ በተለይም ጊዳሚና አሌ ወረዳዎች፣ በአማራ ደቡብ ወሎና በማዕከላዊ ኢትዮጵያ ሀዲያ ዞን የህብረቱ ታዛቢዎች ህጋዊ መታወቂያና የትዝብት ባጅ ቢያቀርቡም ወደ ምርጫ ጣቢያ እንዳይገቡ በምርጫ አስፈጻሚዎች መከልከላቸውን ገልጿል። በተጨማሪም በአዲስ ከተማ ክፍለ ከተማና በሲዳማ ክልል ሐዋሳ ከተማ የብልጽግና ፓርቲ ወኪሎች በምርጫ ጣቢያዎች አካባቢ ቅስቀሳ ሲያደርጉ መታዘቡን ገልጿል። በተወሰኑ ጣቢያዎች ማህተም የሌላቸው የድምጽ መስጫ ወረቀቶች መታደላቸውን፣ የድምጽ መስጫ ሳጥኖች ባዶ መሆናቸው በግልጽ ሳይታይ መታሸጋቸውንና ምርጫ ጣቢያዎች በጤና ተቋማት ውስጥ መቋቋማቸው ከታዩ አበይት ግድፈቶች መካከል ጠቅሷቸዋል። መግለጫውን የሰጠው እኩለ ቀን ነው። ሪፖርቱን እስካጠናቀረበት ሰዓት ድረስም ከምርጫው ሂደት ጋር ተያይዞ 203 ያክል አሳሳቢ ሁኔታዎች እንደደረሱት ገልጿል። ውድ የሽርሽር ኢትዮጵያ ቤተሰቦች ከምርጫው ሁኔታ ጋር ተያይዞ አዳዲስ መረጃዎች ካሉ ተመልሰን እንመጣለን። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ።